የሰይጣን ጆሮ ይደፈን። ሴትየዋ ሞተው ወይም የሆነ ነገር አድርገዋቸው ነበር። የሆነ ሽባ የሚያደርግ መርፌ እኮ ነው ሊወጓት የነበረው። ልክ እሷ ስትመጣበት በመስኮት በእንትን ሊዘል ሲል እነሱም ተራርጠው ልጁን ወዲያውኑ እንትን ሳይል እዛ ልዑል ያስቀመጠው ሰው ቢፈለግ ሰውየው የለም። ከዛ ለልዑል ተደውሎ ተሉና እናትህ እንደዚህ ብላለች ሲባል ከዛ እንደምንም አድርጎ እዛ እስከሚመጣ ድረስ ልጁን ይዘው እግዚአብሔር ይስጣቸው። እናታችንም እውነት በጣም እኔ እንጃ አሁን ሐኪም ቤት መውጣት አለባቸው። ነገ ጧትም እንደዚህ አይነት ነገር አንድ ጊዜ ማድረግ ከፈለጉ ሰዎቹ ወደ ኋላ የማይሉ ሰዎች ናቸው። ምን አይነት ጨካኝና ምን አይነት አረመኔ እንደሆኑ አላውቅም። የእውነት እኔ እንትኑ ስሰማ ደግሞ የሚገርማችሁ ነገር ሐኪም ቤት ገቡ ሲባል ገና ጀምሮ ደህና ሰው ማስቀመጥ አለበት እዛ ሐኪም ቤት ሄደው የሆነ ነገር እንዳያደርጓት እያልኩኝ ገባች የተባለ ቀን እውነት ገብታችሁ እዩ ቪዲዮ ማለት ነው። እያወራው ነበረ ስለዚህ ነገር ሳይውል ሳያድር እነሱ ግን ስራቸውን አሁንም እየሰሩ ነው። ልዑል ደግሞ ሰው አለ እናቴ የሚጠብቃት ዶክተሮችም እየተንከባከቧት ነው ብሎ እሱ እንደተለመደው ስራውን እየሰራ ነው። ከዛ በኋላ እንግዲህ የተፈጠረውን ማመን ነው ያቃተው። እናቱ እንደዛ ሆና በድንጋጤ ራሱ ከበሽታ ላይ በሽታ ጨምሮባቸው አንዳንድ ጊዜ ግን ኧረ ተው ቅድሚያ ለሚሰጥ ነገር ቅድሚያ ስጡ። እናት ያክል እዛ ተኝታ እሱ ባይሰራስ እንደው ለአንድ ቀን ሌላውን ስራ እርግፍ አድርጎ ትቶ እናቱ ሐኪም ቤት እስከምትወጣ ድረስ ቁጭ ብሎ ማስታመም አለበት። እውነቴን ነው የምላችሁ። እኔ የተሰማኝን ከመናገር ወደኋላ አልልም። እኔ ልዑልንም ወደዋለሁ፣ አከብረዋለሁ። ግን እናት ደግሞ እናት ናት። ከምንም በላይ ቦታ መሰጠት ያለባት እናት ናት። መቅደም ያለበት የእናቱን ነገር ታውቃላችሁ። የሰይጣን ጆሮ ይደፈን። የሆነ ነገር አድርገዋት ቢሆንስ? ያቺ ዶክተር ወደ አሁኑ ባትደርስ ኑሮ መርፌው ወቅቷት ቢሆንስ? ይሄ ሰው አንደኛ ይሄ ምልም ያለ ያልተማረ ሰው ነው እንግዲህ መርፌ እንዴት እንደሚወጋ ወይ ምን ላይ እንትን እንደሚል እንግዲህ እነሱ ሰውን ለመጉዳት እንጂ ቦታ ምናምን መርጠው አይደለም እንትን የሚሉሽ እንደነዚህ አይነቱ ሰዎች ኦልሬዲ ሴትየዋ እንትኑ ቼክ ሲደረግ መርፌው አይነት በጣም መርዛማ የሆነ እንትን ነገር ነው እንግዲህ ዶክተሮች ወደ አሁኑ እንትን ተባብረው እንትን ያሉት። እግዚአብሔር አንዳንዴ ትረፊ ሲላችሁ ሰው እንደ መላእክት ይልክላችኋል እንጂ ይቺ ሴት እዛ ሐኪም ቤት ዛሬ እኔ አላውቅም። እውነት ደግሞ በተደጋጋሚ እያወራን ማንም አይሰማንም። አሁን ሐኪም ቤት ከገባች ተከታትለው የሆነ ነገር እንዳያደርጓት እያልን ነበር። አንደኛ ነገር ዛሬ የላከው ሰውዬ የገዛ ወንድሟ በዚህ ያክል ከፍቶባት ማለት ነው። ልጁ እንግዲህ የተያዘው ልጅ መርፌ ሊወጋ የነበረው ልጅ ወንድሟ እንደላከው ነው የተናገረው። ልዑል በስከ መጨረሻ ሲጠይቀው ከወንድሟ ነው የላከኝ እንደዚህ አድርግ ብሎ እሱ ነው መርፌ ምናምን አዘጋጅቶ ይሰጠኛል። እኔ ከወንድሟ ጋር ለማጣላት ይሆን ሌላ ሰው ልኮት በሱ አሳቦ ይሆን እሱ ፈጣሪ ነው የሚያውቀው፣ አላቅም። ምንም አለ ምንም ልጁ መያዙም ደስ ብሎኛል። ልጁ የተያዘው በዶክተሮች አማካኝነት ነው እንጂ በልዑል እንትን ቢሆን እናቱን አትወት ነበረ። እሱ እንደፈለገ እንትን እያለ እንግዲህ እኔ አላቅም። በእርግጥ ስራ ነው ልትሉ ትችላላችሁ፣ ግን ስራም ቢሆን ቅድሚያ የሚሰጠው ቅድሚያ ይሰጠዋል። ከምንም በላይ የእናት ነገር መቅደም አለበት ብዬ ስለማስብ ነው። በተደጋጋሚ ከዚህ በፊትም ሐኪም ቤት ተኝቶ እንትናን ታስታውሱ ከሆነ የመሀሌት ማን ነው? አረ ማን ነው? መስፍን አግቷቸው የነበረ ወንድና ሴት ሐኪም ቤት ውስጥ ሁሉ እየሄዱ ያልሆነ የሆነ አፍነው በትራስ ለመግደል ምናምን ብዙ ነገሮች ሲያደርጉ ነበር፣ ታስታውሳላችሁ። እና አሁንም ልክ እናቱን እንደዚያ ከማድረግ ወደኋላ አላሉም። ኦልሬዲ እነሱ የሚከታተሉ ሰዎች አሉ። ቪዲዮ ሲሰሩ በሚሄዱበት የሚያደርጉትን እያንዳንዱ ነገር ስለሚያዩ
እርምጃቸውን ስለሚከታተሉ የእናትየዋም ሐኪም ቤት እንደሆነች እንግዲህ ባለፈው ቪዲዮ ሰርቶ ነበር። እኔ በጣም የሚገርምኝ እንዴት ነው ሎኬሽኑ የሚያገኙት? ወይስ እኔ አላቅም። እውነት ግራ ግብት ብሎኛል እኮ ሰው እኮ ታሞ እኮ መተኛት አልቻለም። ኦልሬዲ በእነሱ ምክንያት ነው ይቺ ሴትዮ ሐኪም ቤት የገባችው። ገና እዛም ገብታ ራሱ ኧረ ሰው ጨካኝ ነው፣ እጅግ በጣም ጨካኝ። በተለይ ወንድሟ ከሆነ ይሄ ነገር እውነት ከሆነ እኔ አላቅም። በጣም አረመኔና በጣም ጨካኝ ናቸው። ወንድሟ ልኮት ከሆነ ይሄ ልጅ እውነት ትክክለኛ እህቱን ያልሆነ ነገር እንዲወጋት ያደረገው የገዛ ወንድሟ ከሆነ እኔ ምን አይነት ኦልሬዲ ሰውየውን ዝም ብለውታል። እነሱም መታሰር የነበረበት ሰው እንደፈለገ እየሆነ ነው። እንግዲህ እሱን እነሱ እዛው ይጨርሱት። እኔ ምንም ብዙ ጊዜ ተናግሬያለሁ። በእሷ እና በራሔል እናት ብዙ ወሬ አውርቻለሁ። መደጋገም አልፈልግም። ምክንያቱም ጥፋተኛ እስከሆኑ ድረስ መቀጣት ካለባቸው ይቀጣሉ። ብዙ ሰዎች ብዙ ወንጀለኞች እየተያዙ እየታሰሩ ነው። እነሱ ለምን ዝም እንደተባሉ እንግዲህ አላቅም። እኔ ከመናገር ወደኋላ አልልም። ብቻ እግዚአብሔር ይመስገን እናታችን ስለተረፉ ከዚህ ሁሉ ማት ከዚህ ሁሉ ጉድ ፈጣሪ አውጥቷቸዋል። ልዑልም እንግዲህ በድንጋጤ መጥቶ እናቱን እንግዲህ ያንን ልጅ ይዞታል ማለት ነው። ቪዲዮን ቆርጬ ያደርግላችሁ እና ታዩታላችሁ። ሌላው ደግሞ ዘላለም በጣም ከፍተኛ እንትን ደርሶበታል። እንግዲህ አይታችሁት ሊሆን ይችላል በራሱ ቻናል። ዛሬም እንግዲህ አዲስ ነገር አለ ስለሱ፣ እሱንም የምነግራችሁ ይሆናል። በመጀመሪያ ፈጣሪ የውሻ ቁስል ያድርግልህ ወንድማችን ዘሌ። አንደኛ ነገር ዘላለም ብዙ ጊዜ አይታችሁት ከሆነ ዱካሾ ላይ ካቆመ ጀምሮ በደንብ ከሰዎች ጋር አብሮ ሲሰራ ምናምን እያየነው ነበር እና አዳዲስ ልጆች እያመጣ አሪፍ ነገር እየሰራ ነው ያለው። ግን ዛሬ ግን ባልታሰበ ሁኔታ እሱን በጣም ጎድተውታል። በጣም ነው ያሳዘነኝ ከምላችሁ በላይ። አንገቱ እንትን እስከ ማለት ድረስ መንቀሳቀስ እስከማይችል ድረስ ሰው እያነሳው ሰው እያስቀመጠው ባለበት ሰዓት ነው አሁን ላይ ያለው። እኔ አላቅም፣ እውነት በዚህ ልክ ሰው ይጨክናል ብዬ አላሰብኩም። ታስታውሱ ከሆነ እንግዲህ የእሱን ቪዲዮ የምትከታተሉ ሰዎች ታውቁታላችሁ። በጣም ብዙ ጊዜ በተደጋጋሚ እንደዚህ አይነት ነገሮች ይከሰታሉ። ግን በዚህ ልክ ይሄን ያክል እንትን ይላል ብዬ አላሰብኩም ነበር። በጣም ነው የጎዱት። እንደውም ይሄ ወንድማችን እግዚአብሔር ይስጠው ዘላለም፣ ያው ታውቃላችሁ ማን ነው ዘላለም አልኩኝ፣ ልዑል በራሱም ለእናቱም አልሆነም እንኳን ለዘላለም ሊያግዝ ይቅርና እሱም እንደ ነገሩ ምናምን አድርጎ ብቻ ፈጣሪ አትርፎታል። የውሻ ቁስል ያደርግልህ ወንድማችን እያላችሁ ሁላችሁም ጸሎት አድርጉለት ለዘላለም። ያው እንግዲህ ታስታውሱ ከሆነ ዘላለም እንግዲህ ከዚህ በፊት አንዲት ሴት በጣም ተጎድቻለሁ፣ አካለ ጉዳተኛ አድርገውኛል ምናምን ብላ እንግዲህ አግዘኝ ብላ እሷ ናት እንትን ያለችው። ለካስ እንግዲህ ይቺ ልጅ እዚህ በአዳም ልኮት ምናምን የሚያደርጉ ሰዎች አሉ እና እነሱ ለካስ ቀጥረዋት ነው ዘላለምን ወጥመድ ውስጥ እንድታስገባው እና እሷም እንግዲህ 50 ሺህ ብር ነው የሚለው እንግዲህ ተከፍሏት ነው ይሄ ሁሉ ችግር ያመጣችበት። እሱ በመልካምነት እሷን ለማገዝ ለመርዳት እንትን ሲል እሷ ደግሞ ከጀርባ ሁና ዘላለምን እንደዚህ አይነት ድብደባ ያስፈጸመችበት እንግዲህ ዋነኛዋ እንግዲህ አግዘኝ ብላ እንደዚህ ተጎድቻለሁ ያለችው ሴት ናት። እንግዲህ ይሄ ሁሉ ችግር ያመጣችበት ያው እሱም እንግዲህ እውነት መስሎት እንግዲህ ያው ታውቃላችሁ ዘላለም ስራውን ፍትህ ለሚያስፈልጋቸው ፍትህ ያስገኝላቸዋል። እሷ ደግሞ በ50 ሺህ ብር እንግዲህ የሰው ህይወት ሸጠች ማለት ነው። እና ፈጣሪ እንደውም አውጥቶታል። እነሱ እንዳያያዛቸው ልጁን ምንም እንትን አላሉትም ነበር፣ አላተረፉትም። አይታችሁታል ብዬ አስባለሁ። ኦሬዲ ያላያችሁት ካለላችሁ እንግዲህ
እኔም በትንሹ አሳያችኋለሁ። እኔ ገና ስገባ ሳየው በስመ አብ እንዴት እንደደነገጥኩኝ በጣም አንገቱ መንቀሳቀስ አቅቶት በእንትን በዚህ በምንትን መደገፊያ አድርገውለት ምናምን ነው እና ቁጭ የሚለው በጣም ነው ያሳዘነኝ። የእውነት አንዳንድ ጊዜ በተለይ ዘላለም ከዚህ በፊት ዱካሾ ላይ ሲሰራ ይሄ የባዕድ አምልኮት ምናምን የሚባለው ነገር በጣም ይሳፈጣል። ለምን እንደሆነ አላውቅም። ከዚህ በፊትም በአውሬ ሊነከስ ፈጣሪ ነበር ያወጣው ታስታውሱ ከሆነ። ዛሬም እንግዲህ ከዛ ሰው ኦልሬዲ እንደዚህ አይነት ሰዎች የሆነ እንትን ነው የሚጫወትባቸው ከራሳቸው ጋርም አይደሉም ሰዎቹ። ስለዚህ ሰውን ለመጉዳት ሰው እንትን ለማለት ምንም እንትን አይሉም እና አሁን ዘላለም ያልገባበት እንትን የለም። ግን በስከ መጨረሻ ይሄው ራሱን ቤት ውስጥ ቁጭ አድርጎ ሌላ በሽታ ይዞበት ነው የመጡት እና አንዳንዴ ጊዜ መጀመሪያ ሴትየዋ ከየት ናት ምንድን ናት ብሎ ማጣራት ነበረበት። እሱ ደግሞ በዋህነቱ እሺ አግዝሻለሁ ብሎ ትልቅ ችግር ውስጥ ነው ያስገባችሁ። እንግዲህ ከጎኑ ያለው ወንድማችን አንድ ወንድማችን ሁላችሁም ታውቁታላችሁ። የራሱ አንድም ሁለት ቻናል አለው። እንግዲህ እሱ ነው እስካሁን ድረስ ከጎኑ ያለው፣ ሌላ ሰው ማንም የለም። በተቻለው አቅም እንግዲህ ሕክምናም ምንም የሚደረግለት እንግዲህ እያገዘው ያለው እንግዲህ ወንድማችን ነው። ፈጣሪ ይማረው። ሌላ ምንም ማለት አልችልም። እንደውም ፈጣሪ አውጥቶታል። ከዚህ በላይ ትልቅ ጉዳት አላደረሱበትም። እንደምታዩት አንገቱ እጁ ምናምን ትንሽ ነው እንትን ያለው ትንሽ አይባልም፣ ግን እግዚአብሔር ይመስገን ማለት ነው። ምክንያቱም የባሰ ነገር ስላለ ማመስገን ነው። አለች የልዑል እናት እንኳን ሐኪም ቤት ገብታ በዛው በገባችበት ሽባ አድርገው እንደፈለጉ እንትን ሊሏት ወጥመድ አዘጋጅተው ነበር። ግን ሁሉም ነገር አልተሳካም፣ ከሽፎባቸዋል። ብቻ ከላይ ከላይ ችግሩ ከላይ ነው። በቃ ብቻ አንዱ እንትን ይላል ስትለው አንዱ ይጨመራል፣ አንዱ ሳያታልቁ አንዱ ልዑል በነገራችን ላይ በእናቱ ምክንያት ተዘናግቷል ብዬ መናገር እችላለሁ። ምክንያቱም አያችሁት እናቱ ሐኪም ቤት ተኝታ ትናንት ዕለት ሌላ ነገር ነበር ሲሰራ የነበረው። እንግዲህ ይህን ነገር እየተከታተሉ ልዑል ሲጀመር የሚሄድበት ሲወጣ ሲገባ የሚከታተለው ሰው እንዳለ ያውቃል። ይህን ሁሉ ነገር እያወቀ እነሱ ደግሞ አጋጣሚዋን ጠብቀው እናቱን እንደዚህ ከባድ ሁኔታ ውስጥ ሊያስገቧት የቻሉት እንግዲህ በልዑል ምክንያት ነው። ልዑል አጠገቧ ሆኖ ቢሆን በዛ ሰዓት ምንም አይነት ቀረጻ ምንም አይነት እንትን ሳያደርግ እናቷ ሐኪም ቤት እስከምትወጣ ድረስ ወይም አሪፍ ጠባቂ አስቀምጦ ቢሆን አሪፍ ነበር። ዝም ብሎ እንደ ልጁ ነገር ነው ያስቀመጠው። ግን እሱንም በምን ያፍዝዙት በምን አዛ ቦታ ራሱ አልነበረም። ልጁ ጠብቅ የተባለው ሰው አልነበረም። ብቻ እስኪ ፈጣሪ አውጥቷታል፣ አውጥቷቸዋል። አንቱም አንቺም እያልኩኝ እየቀብጣጠርኩ ነው። እኔ አንቺ ማለት ነው የምችለው፣ አንቱ ማለት ትልቅ ሰው አልችልም እና ይቅርታ አድርጉልኝ አንቺ እያልኩኝ እና እግዚአብሔር ይመስገን ብቻ ስለ ሁሉም ነገር። ጠላቶች ቀን ሌሊት አይሉም። እነሱን ለመጣል እነሱ ስራቸውን እንዳይሰሩ የማያደርጉት ነገር የለም። ግን በየሁሉም አልተሳካላቸውም። የልዑል እናትም እንግዲህ ፈጣሪ የማረሽ ዛሬ እንኳን የምትወጣ ይመስለኛል። እንግዲህ እዛ ሐኪም ቤት ምንም የሚያደርጓት አይመስለኝም። እንግዲህ እስኪ እናያለን። ፈጣሪ ጨርሶ ይማራት። በጣም ነው ያሳዘነችኝ እውነት። የኔ እናት ወይ የእናንተ ብትሆን ብላችሁ ብታስቡ ታሳዝናለች። በማታውቀው ነገር ይህ ሁሉ ችግር ሲደርስባት ለዚያውም በገዛ ወንድሟ የፈለገው ከእህቱ ጋር ባይስማማ የፈለገው እንትን ቢል በዚህ ያክል ጭካኔ ግን በጣም ከባድ ነው የእውነት።
ኧረ በስመ አብ! እኔ እኮ ለምንድን ነው የማይታሰረው? እንደው እኔ ግራ ገብቶኛል። ሰውየው ወንጀለኛ ነው። ድርጅት ውስጥ የሚያስገባው አደንዛዥ እጽ ነገር እያስገባ እያያችሁ ነው። ብዙ ጊዜ በተደጋጋሚ ስለሱ እያወራን ነው። እነሱ ግን ለምን ዝም እንዳሉት አላውቅም። እውነት ዛሬ የልዑል እናት ፈጣሪ አውጥቷታል። ነገ ጧትስ ቤቷ ውስጥ ያለመሄዳቸው ምን ዋስትና አለው? ሐኪም ቤት ያላፈሩ ሰዎች ሐኪም ቤት እንግዲህ ሰው ይበዛል። ምንም ድፍረታቸው በስማ ምን ያክል አረመኔ ሰው ነው የሞላው ግን ሀገራችን ላይ እውነት ሰው በጣም ጨክኗል። ገንዘብ ብቻ ነው የሚያሳድደው። በገንዘብ የሰው ህይወት የሚሸጥ የሚቀየር አድርገውት በብር የሰውን ህይወት ለማጥፋት በዚህ ያክል ጭካኔ በተሞላበት ከዚህ በፊት የእንትናን ወንድም ያልሆነ መድኃኒት እየወጉ አደንዝዘው በስንት መከራ እንደዳነ ታስታውሳላችሁ። ማህሌት ነው የምትባለው። ረጅም ጊዜ ስለሆነ ስማቸው ጠፋብኝ። ማህሌትና ናቲ የሚባሉት አሁንም ልክ እንደዛ ነበር ለእናቱ የመጣው የተዘጋጀው ወጥመድ ግን ከሽፏል። እንግዲህ እግዚአብሔር ይጠብቃቸው። አሁንም ነገም ወደፊትም ፈጣሪ ይጠብቃቸው። ልዑል እንግዲህ ጥንቃቄ ካላረገ በድጋሚም እንደዚህ አይነት ነገሮች እንዳይፈጠሩበት በእህቱም በማናቸውም እንትን በደንብ መጠንቀቅ ያለባቸው ይመስለኛል። እንግዲህ በተደጋጋሚ እያዩ ነው። እነሱ ናቸው ችላ ያሉት እንጂ ሰዎች እኮ እያሳደዷቸው ነው የሚወጡበት የሚገቡበትን። ግን ልዑል ግን እንደምንም ሳይቆጥረው ችላ ብሎ ነገሮችን እነሱን የባሰ እያያያዘ አሁን ከአሁን ደረስኩባቸው እያለ ለቤተሰቦቹ ደግሞ ትልቅ ችግር ውስጥ ነው የጣላቸው እና አላቅም ብቻ እግዚአብሔር ይጠብቃቸው። ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ እንግዲህ ይመስላል። የዘላለምም እንግዲህ በትንሹ ይሄን ይመስላል። እንግዲህ ስለ ልዑል እናትም አዲሱ መረጃ ይሄ ነው። በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩኝ አዲስ ከሆናችሁ ለቤት ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ እያደረጋችሁ ላይክ ሼር ማድረጋችሁ እንዳትረሱ። በተረፈ እህት ወንድሞቼ አመሰግናችኋለሁ ለምታበረታቱኝ። ሰላማችሁ ብዝት ይበልልኝ። በጣም በጣም ነው የማመሰግናችሁ። ባይ ባይ።